ሰላም የተወደዳችሁና የተከበራችሁ የሙሉቴክ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ተመልካቾቼ እንግዲህ ዛሬ ደግሞ ደስ በሚል ቪዲዮ በፊታችሁ መጥቻለሁ። ይህንን ቪዲዮ በጣም ይጠቅማችኋል ብዬ ነው ፕሮዲዩስ ያደረኩት። ኦፍ ኮርስ ሁሉም ቪዲዮ ይጠቅማችኋል፣ ነገር ግን ይህ ቪዲዮ በጣም ያስፈልጋችኋል። ለምን? ስለ ኪቦርዲንግ ነው ማስተማራችሁ፣ ስለ ኮምፒውተር ኪቦርዲንግ። ብዙ ጊዜ ሰዎች ይጽፋሉ፣ ነገር ግን ፈጣኖች አይደሉም። ይጽፋሉ፣ ነገር ግን ብዙ ፊደሎች ምን እንደሚጽፉ አያውቁም። ስፔሻሊ በግዕዝ ትግርኛና አማርኛ ስንጽፍ ማለት ነው። እና በሁለት ፓርት ከፍዬዋለሁ ይሄ ትምህርት፣ ፓርት 1 እና ፓርት 2። ፓርት 1 የሚያጠቃልለው ስለ ኪቦርድ፣ ኮምፒውተር ኪቦርድ ምን እንደሆነ፣ ለምን እንደሚጠቅም እና ያሉት ፓርቶች ምን እንደሆኑ፣ ለምን እንደሚጠቅሙ ዲቴይል በፓርት 1 አስተምራለሁ። እንግሊዝኛው ፓርት በፓርት 1 ዲቴይል አስተምራችኋለሁ። በፓርት 2 ደግሞ ስለ ግዕዝ ኪቦርድ ማለት ስለ ቪዥዋል ግዕዝ፣ ስፔሻሊ ሁለት አይነት የግዕዝ ሶፍትዌር አለ፣ ፓወር ግዕዝ እና ቪዥዋል ግዕዝ ብለን የምንጠራው። እኔ ዋና ፎከስ ምንድነው? ቪዥዋል ግዕዝ ኪቦርድ እንዴት እንደምንጽፍ ለትግርኛም ለአማርኛም አጻጻፍ ማለት ነው። ኤኒዌይስ ግን በዚህ ስፔሻሊ ዋና ትኩረት የመጀመሪያ ኢንትሮዳክሽን ነው። ኪቦርድ ኢንትሮዳክሽን ማለት እንዳልኳችሁ ስለ ኪቦርድ የኪቦርድ ሳይንስ አስተምራችኋል። በመቀጠል ደግሞ አንዳንድ ፊደል እየፈለግን ከመጻፍ ይልቅ በአሰጣጦቻችን እንዴት እንደምንጽፍ አሳያችኋል። ፕራክቲስ ያስፈልጋል። በጣም ፕራክቲስ ካላደረጋችሁ መጻፋችን፣ እኔ ለምሳሌ መጻፍ እችላለሁ፣ አሳያችኋለሁ እንዴት እንደሚጻፍ። ይህ የሚያስችላችሁ ሶፍትዌር በነፃ የምታገኙት ሶፍትዌር ደግሞ አስተዋውቃችኋለሁ። በነፃ የምታገኙት ዌብሳይት ደግሞ አስተዋውቃችኋለሁ። ተስፋዬ ይህንን ኮርስ ይህንን ቪዲዮ ስፔሻል ፓርት 1 እና ፓርት 2 ካያችሁ በኋላ በአስጣጦቻችሁ መጻፍ ትችላላችሁ። ያለምንም ወደ ኪቦርድ ሳታዩ ወደ ስክሪን እየተመለከታችሁ መጻፍ ትችላላችሁ ማለት ነው። ተከታተሉ፣ እንጀምር። ኢንትሮዳክሽን ቱ ኮምፒውተር ኪቦርድ ይላል ርዕሱ። እንደምታዩት መሰረታዊ ስልጠና ስለ ኮምፒውተር ኪቦርድ ነው። ኦልሬዲ አስተዋውቃችኋለሁ ኢንትሮዳክሽን ፓርቲ ላይ እንደተናገርኩት ማለት ነው። የዚህ ቪዲዮ ዋና ዓላማ ምንድን ነው? የኮምፒውተር ኪቦርድ ምን እንደሆነ፣ ለምን እንደሚጠቅም፣ ዋና የሚባሉ የኪቦርድ ክፍሎች እነማንና ለምን እንደሚጠቅሙ፣ ኪቦርድ እንዴት እንደምንጠቀመው ስፔሲፊካሊ አድሬስ አደርጋለሁ ማለት ነው በዚህ ቪዲዮ። ስንቀጥል ኮምፒውተር ኪቦርድ ምንድን ነው? ኮምፒውተር ኪቦርድ እያወራነው ስላለ ስለዚህ ነገር ነው። ይህ ኪቦርድ ኮምፒውተር ኪቦርድ ብለን እንጠራዋለን። ምንድነው? የኮምፒውተር ኪቦርድ መልእክት ወይም ደግሞ ትዕዛዝ ወደ ኮምፒውተራችን ለማስገባት የሚጠቅመን የኮምፒውተራችን ኢንፑት ዲቫይስ ነው። የሆነ መልእክት በጽሁፍ መልክ፣ በኮማንድ በትዕዛዝ መልክ ወደ ኮምፒውተራችን ለማስገባት በዋናነት የምንጠቀምበት ኢንፑት ዲቫይስ ነው ኮምፒውተር ኪቦርድ። ምን ማለት ነው? ለምሳሌ ወደ አይምሮዬ የሆነ መልእክት እንዲገባ የምጠቀምባቸው ክፍለ አካላቶች አሉ። ጆሮዬ ድምፅ እንዲገባ ወደ አይምሮዬ ያደርጋል። አፍንጫዬ ደግሞ ሽታ እንዲገባ ያደርጋል። ምላሴ ደግሞ ጣዕም እንዲገባ ያደርጋል። አይኔ ደግሞ ምስል እንዲገባ ያደርጋል። ልክ እንደዚሁ ጽሁፍ ለማስገባት ወደ ኮምፒውተራችን፣ ትዕዛዝ የሆነ ኮማንድ ለማስገባት፣ የሆነ መልእክት ዳታ ለማስገባት በቀዳሚነት ኮምፒውተራችን የምትጠቀመው ኪቦርድ ነው። ኮምፒውተር ኪቦርድ ኪቦርድ ወደ ኮምፒውተራችን የተለያዩ ትዕዛዛት፣ ኮማንድ እንዳልኳችሁ ጽሁፍ ማለትም በፊደልና በቁጥር መልክ፣ እንዲሁም ደግሞ ምልክቶች እና ሌሎች መልእክቶች ኪቦርድ ላይ ባሉ ኪ ብለን በምንጠራቸው የኪቦርድ ክፍሎች በመጫን ወይም ደግሞ በመንካት መልእክት ወደ ኮምፒውተራችን ለማስገባት የሚጠቅመን ጠቃሚ የኮምፒውተራችን ኢንፑት ዲቫይስ ነው። አንድ ነገር ምን ብያለሁ? ይሄ እንዳልኳችሁ ኪቦርድ ነው፣ ኮምፒውተር ኪቦርድ ነው። እዚህ ላይ ኪዎች አሉ። የኮምፒውተር ኪቦርድ የተለያዩ ኪዎች አሉ። እያንዳንዱ ኪ የተለያየ ጥቅም አለው፣ የተለያየ መልእክት አለው። ለምሳሌ ይሄ እንደምታዩት ኦ ነው። ይህ ስጫን ኦ የሚል ፊደል ይገባል ማለት ነው። ይህ ስጫን አይ የሚል ፊደል ይገባል ማለት ነው። ይህ ኪ እያንዳንዱ የያዘው መልእክት አለው ማለት ነው። እና በእነዚህ ኪዎች አማካኝነት መልእክት እናስገባለን። የኮምፒውተር ተጠቃሚዎች ከኮምፒውተር ጋር የሚያወሩት፣ ለምሳሌ እኔ ኮምፒውተር እየተጠቀምኩኝ ነው፣
አሁን ይህ ቪዲዮ እንኳን ሳዘጋጅ በኮምፒውተር ጋር የሚያወሩት ወይም ደግሞ መልእክት የሚያስገቡት በዋናነት በኮምፒውተር እና በኪቦርድ እና በማውስ ነው። በዋናነት ማውስ እየተጠቀምኩኝ ነው። እንደምታዩት ከርሰሩ ይንቀሳቀሳል። እዚህ ደግሞ ኪቦርዴ የተለያዩ ምልክቶች የተለያዩ ጽሁፎች ማስገባት እችላለሁ በኪቦርዴ ማለት ነው። ኦኬ የኮምፒውተር ኪቦርድ ክፍሎች እነማን ናቸው የሚል ፓርት ደርሻለሁ። ክፍሎቹ ኪቦርድ ኦልሬዲ አጠቃላይ ይሄ ኪቦርድ ተብሎ ይጠራል። ይህ ኪቦርድ መልእክት ለማስገባት ነው የሚጠቅመው ብያቸዋለሁ። በዚህ ኪቦርድ ውስጥ የተለያዩ አካላቶች አሉ፣ ማለት የተለያዩ ፓርቶች አሉ። እነዛ ፓርቶች የተለያዩ ፋንክሽን ወይም ደግሞ ጥቅም አላቸው። እነዛ ጥቅሞች ነው አሁን ዲቴይል ማሳያቸው በዚህ ስላይድ። ጠቅለል ባለመልኩ የኮምፒውተር ኪቦርድ ክፍል በሚከተሉ ትልልቅ ክፍሎች ይከፈላሉ። አንደኛ ታይፕራይተር ኪ ብለን የምንጠራው ከኤ እስከ ዜድ እና ምልክቶች እንዲሁም ደግሞ ቁጥሮች የያዘ ፓርት ምን ብለን እንጠራዋለን? ታይፕራይተር ኪ። ምን ማለት ነው? እዚህ ላይ እንደምትመለከቱት እነዚህ ነገሮች እነዚህ አልፋቤቶች ከኤ እስከ ዜድ እና እዚህ ላይ ያሉ ናምበሮች እና ምልክቶች እዚህ ላይ ያሉ ናምበር ምልክት ማለት ነው። እንደምታዩት ይህ ፓርት ምን ብለን እንጠራዋለን? ይህ አካባቢ ታይፕራይተር ኪ ብለን እንጠራዋለን። ልክ እንደ ታይፒንግ ማሽን የድሮ ታይፒንግ ማሽን የሚያገለግለው አይነት ፋንክሽን የሚሰጡ ናቸው። በመቀጠል ፋንክሽን ኪ ብለን የምንጠራቸው አሉ። ፋንክሽን ኪ የተለያዩ ስራዎችን እንሰራባቸዋለን። እዚህ ላይ እንደምታዩት ከኤፍ1 እስከ ኤፍ12 አሉ። እነዚህ ፋንክሽን ኪ ብለን እንጠራቸዋለን። እነዚህ ኪዎች በራሳቸው ምንም አይደሉም። በአብዛኛው የምንጠቀምባቸው ከሌላ ኪ ጋር ተደምረው ነው የሚሰሩልን። ኦፍኮርስ ኤፍ2 ከተጫንን አንድ ፎልደር ሰሌክት አድርገን ኤፍ2 ከተጫንን ሪኔም የሚል ራይት ክሊክ አድርገን ሪኔም ከምንል ኤፍ2 ስንል ሾርት ከት ነው ማለት ነው። እነዛ ኪዎች አንዳንድ እንትኖች ያሳያቸዋለሁ ኤግዛምፕሎች። ኤኒዌይስ ግን ኤፍ ኪ ብለን እንጠራዋለን። ይሄ ፓርት ላይኛው ፓርት ኤፍ1 አፕ ቱ ኤፍ12 ማለት ነው። ናቪጌሽናል ኪ ብለን ደግሞ እንጠራቸዋለን። ናቪጌሽናል ኪ አሮዎች እና ወደ ተለያየ ዳይሬክሽን እንድንቀሳቀስ የሚያደርጉ ናቸው። አሮ ወደ ላይ ወደ ከርሰራችን ስፔሻል ቴብል ላይ ካለን ወይም ደግሞ የሆነ ታቦች ያሉት ዊንዶው ላይ ካለን ከአንድ ታብ ወደ ሌላ ታብ ለመሄድ ፕላስ ደግሞ ከአንድ ኮለመን ቴብል ላይ ካለን ወደ ሌላ ኮለመን ለመሄድ ከአንድ ከሆነ ፖይንት ወደ ሌላ ለመንቀሳቀስ ይጠቁሙናል። ይሄ እዚህ ላይ እንደምታዩት እነዚህ አሮዎች ወይም ደግሞ ናቪጌሽናል ኪ ብለን እንጠራቸዋለን ማለት ነው። ናቪጌሽናል ኪ አንዳንዴ ይሄ ናምሎክ እንደምታዩት ማለት ናምበር ኪፓድ ናምሎክ የሚል እንትን አለ እዚህ። ይሄ ናምሎክ ኦን ኦፍ ለናምበር ኪፓድ እንዲሰራ ይሄ ወሳኝ ነው። ይሄ አሁን ኦን ነው እንደምታዩት ግሪን ላይት በርቷል። ኦፍ ሳደርገው ይሄ ናምበር ሳይሆን የሚጽፈው አሁን ዳይሬክሽን ነው የሚያሳየው ማለት ነው። ግዴታ ናምበር እንዲጽፍ ከፈለገው ናምሎክ ኦን መሆን አለበት። ኤኒዌይስ ይሄ አንዳንዴ ናምሎኩ ኦፍ ሲሆን እንደ ናቪጌሽናል ኪ ያገለግለናል። እዚህም ላይ አሮዎች አሉ፣ ናቪጌሽናል ኪ ናቸው። ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የሚጠቅሙ እንደየ ቦታው ይለያያል። ኦፍ ኮርስ ኦኬ። በተጨማሪ ስፔሻል ኪ ብለን የምንጠራቸው ኪዎች ደግሞ አሉ። ስፔሻል ኪ ምን ማለት ነው? እንደ ኮንትሮል፣ አልት፣ ሺፍት፣ ኤስክ እነዚህ እና ካፕስሎክ፣ ዊንዶውስ፣ ኢንተር፣ ባክ ብለን የምንጠራው ማለት ነው። ይሄ ለምሳሌ በኪቦርድ ላሳያቸው። ይሄ ኮንትሮል ይባላል። ይሄ ኦልሬዲ ዊንዶው ነው፣ ስታርት ለማለት ነው የምንጠቀምበት። አልት ነው ይሄ። ይሄም ከሌላ ነገር ተደምሮ ነው የሚሰራልን። ይሄ ስፔስ ባክ ስፔስ ይባላል። እዚህ ላይ ደግሞ ኮንትሮል እንደገና ራይት ክሊክ አለ። እዚህ እንደምታዩት ራይት ክሊክ ከዛ ዊንዶውስ አለ፣ አልትም አለ። ኦፍ ኮርስ እነዚህ የተለያዩ ፋንክሽን ያላቸው ማይክሮሶፍት ወርድ ከፍቼ
እዛ ፋንክሽናቸው ስፔሲፊካሊ አሳያችኋለሁ ማለት ነው። በመቀጠል ነካክቼላችሁ ነበረ ናምበር ኪፓድ። ይሄ ነው ናምበር ኪፓድ ማለት ናምበሮች ቁጥሮች ለማስገባት ስፔሻሊ ከማትስ ከሂሳብ ጋር የተያያዘ በኤክሴል ወይም በሌላ ካልኩሌሽን የሚሰራ ነገር እዚህ ላይ ነው ትኩረት አድርገን የምንሰራው። ቁጥሮች አሉ እዚህ ላይ የምንጽፋቸው ቁጥሮች እና እዚህ ላይ የምንጽፋቸው ቁጥሮች ተመሳሳይ ቫልዩ ያላቸው ቁጥር ነው። ነገር ግን እዚህ ታይፕራይተር ኪ ብዬ ባሳየኋችሁ ቦታ ላይ ያሉ ናምበሮች ብዙ ጊዜ ከሂሳብ ነክ ጋር ሳይሆን ከሌላ ነገር ጋር በተያያዘ ምክንያቱም ከዚህ ጽሁፍ ጋር የትኛው ጽሁፍ በምናስገባበት በቅርብ ነው ያሉት ከዛ ጋር ነው የምንጽፋቸው። ማትማቲካል የሆነ የሂሳብ ነክ የሆነ ነገር ስንሰራ ብዙ ጊዜ የምንጠቀመው ይሄንን ነው። አሁን ኦልሬዲ ምን አሳያችሁ ማለት ነው። ታይፕራይተር ኪ አሳይቻችኋለሁ። ፋንክሽን ኪ አሳይቻችኋለሁ። F1 አፕ ቱ F12 ናቪጌሽናል ኪ አሳይቻችኋለሁ። እዚህ ላይ ናቪጌሽናል ኪ ስፔሻል ኪ ብለን የምንጠራቸው እንደነ ኮንትሮል፣ ዊንዶው፣ አልት እና ሺፍት እንደገና ኢንተር፣ ታብ እነዚህ ስፔሻል ኪ ብለን ነው የምንጠራው። ባክስፔስ አለ ፕላስ ናምበር ኪፓድ። እነዚህ አጠቃላይ የኪቦርዱ ዋና ክፍሎች ናቸው ማለት ነው። ኪቦርዱ 5 ክፍሎች አሉ። ታይፕራይተር ኪ፣ ፋንክሽን ኪ፣ ናቪጌሽናል ኪ፣ ስፔሻል ኪ እና ናምበር ኪፓድ ብለን እንጠራቸዋለን። አሁን ወደ ሌላ ነገሮች ላሳያችሁ። እዚህ ላይ ደግሞ ይሄ የኪቦርዳችን አጠቃላይ ምስል ነው እዚህ ላይ ያለው። ለምሳሌ ይሄ ኦልሬዲ ኪቦርድ ነው። ቅድም ያልኳችሁ እነዚህ ኤፍ ኪስ ብለን የምንጠራቸው F1 እስከ F1 F2 እስከ F12 ያሉ ፋንክሽን ኪ ብለን እንጠራቸዋለን። ፋንክሽን ኪ ይሄ ታብ ይባላል። ታብ ስፔሻል ኪ ነው። ካፕስ ሎክ አለ፣ ሺፍት አለ። እነዚህ ኮንትሮል፣ ፋንክሽን፣ ዊንዶው፣ አልት እነዚህ ፋንክሽን ኪ ብለን የምንጠራቸው። ዲቴይል ወደ ማይክሮሶፍት ወርድ እንሄድና እዛ አሳያችኋለሁ ማለት ነው። ይሄ ኪቦርድ ምን እንደሚሰራ እዚህ ላይ ኤግዛምፕል ለማሳየት አምጥቻቸዋለሁ። ለምሳሌ ፋንክሽን ኪ ለምንድን ነው የሚጠቅመው? ፋንክሽን ኪ ለምሳሌ F1 ከተጫንኩኝ ማይክሮሶፍት ወርድ ላይ ሆኜ F1 ከተጫንኩኝ ሄልፕ ያልኩኝ ነው። አንዳንድ ነገሮች ስለ ማይክሮሶፍት ወርድ እኔን የሚያግዙ ነገሮች ያመጣልኛል። ክሬቲቭ ዶክመንት ክሬት ለማድረግ የሚጠቅሙ ነገሮች አምጥቶልኛል። ኦልሬዲ ሄልፕ እያደረገኝ ነው ማለት ነው። F1 ማለት በኪቦርድ F1 ስንጭን በሆነ ዊንዶው ውስጥ ሆነ ሄልፕ የዛ ዊንዶው አንዳንድ እርዳታ ያመጣልናል ማለት ነው። ለምሳሌ F2 ደግሞ እንዳልኳችሁ F2 ለምሳሌ እዚህ ላይ ክሊክ በማድረግ የፈለጋችሁት ቦታ ላይ F2 ከተጫናችሁ ሪኔም በሉት እያላችሁ ነው። እዚህም ላይ F2 ከተጫናችሁ ሪኔም በሉት እያላችሁ ነው። እንደገና አልት እና F4 ከተጫንኩኝ የሆነ ዊንዶው ከፍቼ ምን ማለት ነው ክሎዝ አድርግልኝ እያልኩት ነው። ልክ ይሄኛው ኤክስ እንደሚጠቅመኝ ይሄኛው ኤክስ ክሎዝ ለማድረግ ነው የሚጠቅመኝ። አልት F4ም እንደዚሁ ማለት ነው። ፋንክሽን ኪ እንደዛ አይነት ፋንክሽን ነው የሚሰጥ ከሌላ ነገር ተደምሮ ነው የሚሰጥ ብዙ ጊዜ። ኦኬ በመቀጠል ደግሞ ታይፕራይተር ኪ አፕ ቱ ዜድ ኦልሬዲ እጽፋለሁ። ዝም ብዬ BCDF እየጻፍኩ ያለው ታይፕራይተር ኪ በመጠቀም ነው። ፕላስ ነምበሮች እጽፋለሁ ምናምን እንደገና ሲምቦሎች እጽፋለሁ ሺፍት በመያዝ ዲቴይል እንዲገባችሁ እያሳየኋችሁ ልስራ። እዚህ ላይ እንደምታዩት ታይፕራይተር ኪ ብዬ ያሳየኋችሁ ነገሮች አሉ። ለምሳሌ ኤ ብዬ እጽፋለሁ፣ ኤስ ብዬ እጽፋለሁ፣ ዲ ብዬ እጽፋለሁ፣ ኤፍ ብዬ እጽፋለሁ። ኤስ ዲ ኤፍ ብዬ እጽፋለሁ። በምን በታይፕራይተር ኪ እስከዚህ ከኤ እስከዚህ መጻፍ ይችላል። እንደገና ደግሞ ምን ማድረግ ይችላለሁ? ቁጥሮች ማስገባት ይችላለሁ። እነዚህም በታይፕራይተር ኪ ነው የሚመደቡት። 1 2 3 4 እያልኩኝ እየጻፍኩኝ በቀጥታ ስንጽፍባቸው እነዚህ ኪዎች ቁጥር ነው የሚጽፉልን። ነገር ግን
ሲምቦሎች አሉት። እነዚህ ለምሳሌ 0 ላይ ፓራንቲሲስ ኦፕኒንግ ፓራንቲሲስ አለ ማለት ቅንፍ መክፈቻ አለ። 8 ላይ ኮከብ አለ። 7 ላይ ኤንድ የሚል ምልክት አለ። እነዚህ ለመጻፍ ከፈለኩ ምንድነው የማደርገው? ሽፍት ይዛለሁ። ሽፍት ይዝና ለምሳሌ 7 ቁጥር ከጻፍ ያስኩኝ 7 አይደለም የሚጽፍልኝ ኤንድ የሚል ነው የሚጽፍልኝ። አሶት ያልታከከ ኦሬዲ እነዚህ ናቸው። በመቀጠል ፋንክሽን ኪ ኦሬዲ ሰማት አሳይቻችኋለሁ። ናቪጌሽናል ኪ ብለን ደግሞ የምንጠራቸው ለምሳሌ ያለሁት ኤንድ በሚለው ቦታ ላይ ያለሁት እዚህ ላይ ከርሰር ያለው እዚህ ነው። አሁን የሆነ ነገር ብጽፍ ከዛ በመቀጠል ነው የሚጽፍልኝ። አሁን በናቪጌሽናል ኪ ወደ ኋላ መመለስ ፈለኩ ባክ ያደረኩ ወደ ላይ መሄድ ከፈለኩኝ ደግሞ ወደ ላይ ላይኛው ተጭኔ ወደ ላይ ይሄዳል። ወደ ጎን እንደምታዩት ናቪጌት ያደርግልኛል። ለምሳሌ ይሄን ናምሎክ ኦሬዲ ኦፍ ነው ያለው። ኦፍ ያለ ለምሳሌ ይሄ ከተጫንኩኝ የሚሰራልኝ ምንድነው? ናምሎክ ኦን ነው ማለት ነው። ኦፍ ላድርገውና እዚህ ላይ እንደ ናቪጌሽናል ኪ ያገለግለኛል እንደምታዩት። በመቀጠል ናምበር ኪፓድ ኦሬዲ ይሄ ናምበር ነው። ናምሎክ ከተጫንን ይሄ ናምበር ነው የሚጽፍልኝ እያንዳንዱ ነገር። ኦኬ ይሄ ይመስላል። ስፔሻል ኪ በተለየ ለማሳየት ነው ጃምፕ ያደረኩት። ለየት ባለ መንገድ አሳያቸዋለሁ። ስፔሻል ኪ ለምሳሌ ኮንትሮል ለምንድን ነው የሚጠቅመን? በቀላሉ ዙም ለማድረግ ማለት ፎንት ለመጨመር። ለምሳሌ ይሄ ከርሰሬ አሁን ያለው 11 ፎንት ሳይዝ ነው ያለው። ለመጨመር ኮንትሮል አድርጌ እዚች ላይ ያለችው ኪ ኮንትሮል እና ይሄ ኪ ከተጫንኩ ምን ያደርኩኝ ነው ማለት ነው? ይጨምርልኛል። ከፒ በኋላ ያሉ ኪዎችን ለመቀነስ ፎንት ለመቀነስ ነው። ከዛ በኋላ ያለው ደግሞ ለመጨመር ነው። ፎንት ለመቀነስ ስፔሻሊ እንግሊዘኛ ላይ ሲሆን ነው በጣም የሚሰራው ማለት ነው። ፕላስ shift ይዤ ለምሳሌ አሁን እየጻፍኩ ያለሁት ስሞል ሌተር ነው። እንደምታዩት ኤፍ የሚለው የጻፍኩት ስሞል ሌተር ነው። ካፒታል ሌተር ከፈለኩኝ አንድ ጊዜ ካፒታል ሌተር ጽፌ ከዛ በኋላ ስሞል ሌተር ለመጻፍ ከፈለኩኝ shift ነው የሚይዘው። shift ይዤ ኤ ካልኩኝ ካፒታል ሌተር ከዛ በኋላ ስሞል ሌተር እጽፋለሁ። ነገር ግን ሁሉ ጊዜ ካፒታል ሌተር ከፈለኩኝ ግን ካፕስ ሎክ ኦን በማድረግ ይሄኛው ካፕስ ሎክ ለምንጠራው እንትን በመጫን ካፕስ ሎክ ኦን ሆኗል። እንደምታዩት እዚህ ላይ አሁን ኦፍ ሆኗል፣ ኦን ሆኗል። ካፕስ ሎክ ኦን ሆነ ማለት ሁሉ ጊዜ ካፒታል ነው የሚጽፈው ማለት ነው። ካፒታል ነው የሚጽፈው። ለምሳሌ ኮንትሮል ተጭኜ ኤ በኪቦርድ ስጫን ሰሌክት ኦል ማለት ነው። ዲሊት ደግሞ ኦሬዲ ያጠፋልኛል። ለምሳሌ ኮምፒውተር ኢዝ አን ኤሌክትሮኒክ ማሽን ብዬ ጽፌያለሁ ለምሳሌ እና ኦሬዲ ሁሉም በካፒታል ሌተር ናቸው ያሉት። ምክንያቱም ካፕስ ሎክ ኦን አድርጌ ነው እየጻፍኩ የነበረ። አሁን ባክስፔስ ለምንድን ነው የሚጠቅመን? ለማጥናት ወደኋላ አንዳንድ ለመመለስ ነው የሚጠቅመን። ለምሳሌ ቴብል እየሰራሁ ነው ልበልና አንድ ቴብል 2 በ3 2 ከሆነና 3 ነው ያለው። አሁን ታፕ የሚል ኪ ጫን ይሄኛው ታፕ ወዲያው ከአንዱ ወደ አንዱ ጃምፕ ያደርግልኛል ማለት ነው። ኢቨን እዚህ ላይ ለምሳሌ ኮምፒውተር ቅድም የጻፍኩት ነገር ደግሞ አለ። ኮምፒውተር ኢዝ አን ኤሌክትሮኒክ ማሽን ብዬ አሁን ምንም ትርጉም የሌለው ነገር ነው የጻፍኩት። ምክንያቱም ስፔስ የለውም። አንድ ቃል ከሌላ ቃል ጋር ዝም ብሎ ያለ ስፔስ እንትን ካለ ትርጉም ይጠፋል። ቃል ከሌላ ነገር የምንለይበት ምንድነው? በስፔስ ነው የምንጠቀመው። ለምሳሌ ኮምፒውተር በሚል
አንድ ስፔስ መጠቀም ነበረብኝ። አሁን ተጠቅሜያለሁ። ኢዝ በሚል አንድ ስፔስ፣ አን በሚል አንድ ስፔስ፣ ኤሌክትሮኒክ በሚል አንድ ስፔስ። አሁን ኮምፒውተር ኢዝ አን ኤሌክትሮኒክ ማሽን የሚል ፍሬዝ ሰጥቶኛል ማለት ነው። አሁን አንዳንድ ስፔስ ሳይሆን ብዙ ስፔስ ያለበት እንትን ከፈለኩ ታብ ነው የምጠቀመው። ታብ ማለት ኦልሞስት ወደ 4-5 ስፔስ በአንዴ መምጣት ማለት ነው። እነዚህ ስፔሻል ብለን የምንጠራቸው። እዚህ ላይ ደግሞ ራይት ክሊክ በማውሳችን ራይት ክሊክ እንደምናደርግ ራይት ክሊክ ማለት ራይት ክሊክ ብለን የምንጠራው እና ይህ ይመስላል። ኦፍኮርስ አሁን በጣም ትኩረት ማድረግ የምፈልገው እንዴት ነው፣ በጣም ፕራክቲስ ማድረግ አለባቸው። ኦፍኮርስ ፕራክቲስ ማድረግ በጣም ይጠበቅባቸዋል። እንዴት ፕራክቲስ እንደምታደርጉ ደግሞ አሳያቸዋለሁ። እዚህ ላይ ሪኮመንድ ዌብሳይትስ አሉ። ለምሳሌ www.typing.com ይሄ ዌብሳይት ስላለኝ www.typing.com ብዬ ይገባል። ወደዚህ typing.com አስገብቶኛል። አሁን for students for teachers የሚላል ኦልሬዲ የፈለጋችሁት መምረጥ ትችላላችሁ። ኦፍኮርስ የተለያየ ቨርዥን ነው ያለው። አሁን ስታርት ብላችሁ ምሳሌ ጄ እና ኤፍ እና ስፔስ ለመለማመድ የተለያዩ እያንዳንዱ ነገር በጣም ከትንሽ በትንሽ ነው የምትማሩት። እዚህ ላይ ስታርት ብዬ ለሰራ ለዚህ መጀመሪያ ስኪፕ ቪዲዮ ብላችሁ ደግሞ ወደ ዋናው መሄድ ትችላላችሁ። እዚህ ላይ እንደምታዩት በ10 ጣቶቻችሁ የትና የት ማስቀመጥ እንዳለባችሁ ያሳያችኋል። መጀመሪያ ወደዚህ መልሼ አንድ ነገር ላሳያችሁ። እዚህ ላይ ኤኤስዲኤፍ እና ጄኬኤል ሰሚኮለን እንደምታዩዋቸው ኤኤስዲኤፍ የግራ ጣቶቼ ትንሽ ጣቴ በኤ ነው የሚቀመጠው፣ ቀጥሎ ያለው ጣቴ በኤስ ነው የሚቀመጠው፣ ቀጥሎ ያለው ጣቴ ደግሞ ዲ ዘን ኤፍ ኤኤስዲኤፍ ይዟል ማለት ነው። ጄ ደግሞ ይሄ ቀጥሎ ከይ ቀጥሎ ኤል እና ቀጥሎ ሰሚኮለን ትንሽ ጣቴ ሰሚኮለን ላይ ተውናል። 10 ጣቶች ሁለቱ ትልልቅ ጣቶቻችን ደግሞ ስፔስ ላይ ይቀመጣሉ። ዳስዋይ እንደዚህ ነው ስርዓቱ። እንደምታዩት አቀማመጡ በጣም ትክክል ነው። ትንሽ ጣት ኤ ደን ቀጥሎ ኤስ ቀጥሎ ዲ ቀጥሎ ኤፍ። አሁን ጄ ጻፍ ብሎኛል። ብሊንክ በሚያደርገው ቦታ ጄ ጻፍ ያለ ነው። ጄ ጻፍኩኝ። ደን ይሄን ኢንተር ብሎኛል። ኢንተር ብያለሁ። ጄ ኦልሬዲ የት እንዳለ ኪቦርዱ ሳትመለከቱ ነው መጻፍ ያለባችሁ። እንደዛ ካልሆነ ኦልሬዲ ምንም ትርጉም የለውም። ወደ ስክሪን ነው ማየት ያለባችሁ። ወደ ስክሪን እያያችሁ ትጽፋላችሁ ማለት ነው። ያላችሁ መታዘዝ አለባችሁ። again continue ብለን ኤፍ 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 ኢንተር ኤፍ 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 ኦኬ ጄ ኤፍ ኤፍ ጄ እንደ ኤግዛምፕል የሚሆናችሁ በጣም አሪፍ ሶፍትዌር ደግሞ አሳያችኋለሁ አሁን ማለት ነው። ማሳያችሁ ሶፍትዌር በቀላሉ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ አድርጋችሁ ጭናችሁ መለማመድ ትችላላችሁ። ታይፒንግ ማስተር 10 የሚል ኮርስ የተለያዩ ቨርዥኖች አሉት። ታይፒንግ ማስተር የሚል ሶፍትዌር ማለት ነው። አሁን እዚህ ኢንተሪየር ኔም ይላል። የተጠቀምኩበት የነበርኩ ኔም አለ፣ ዩዘር ኔም ማለት ነው። ለምሳሌ የፈለጋችሁት ኤቢሲ ማለት ይችላለሁ። ሙሉ የኔ ስም ነው፣ እሱ ነበር የምጠቀመው። ኢንተርቪው በቀጥታ ያስገባኛል። የመጀመሪያ ነገሮች አሉ። ሴቲንጎች ባይ ዲፎልት እንዳለ ላውት ትሉታላችሁ። ደን ቹዝ ኮርስ ይላል። ኦልሬዲ ስታርት ኮርስ ትሉታላችሁ በመጀመሪያ። አሁን ሌሰኖች እስከ 12 እዚህ ላይ 12 ሌሰኖች አሉ። ከመጀመሪያው ስትጀምሩ እያንዳንዱ ቅድም ኢቭን ያስተማርኳችሁ ኢንትሮዳክሽን በደንብ እዚህ ላይ ተደራርቶ ታገኙታላችሁ። ሆምሮ የሚል በመጀመሪያ እጆቻችን ጣቶቻችን የት ላይ መቀመጥ እንዳለባቸው የሚያሳይ ነው። አንዳንድ ኢንትሮዳክሽን የሚሰጥ ነው። እዚህ ላይ ክሊክ ታደርጋላችሁ። ታች ታይፒንግ ቤዚክስ የ3 ደቂቃ ትምህርት አለ። ይህንን እንከፍታለን። ዋት ኢዝ ታች ታይፒንግ? አሁን
በእጆቻችን ይዘን ስንጽፍ እንዴት ነው የምናደርገው? ወይም ደግሞ መጻፍ ምንድነው? በኪቦርድ መጻፍ ምን ማለት ነው የሚል እንትን ያለው touch typing is a technique for typing quicker and more accurately with all 10 fingers። አሁን በዚህ ቪዲዮ ቅድም እንዳልኳችሁ በ10 ጣቶቻችሁ በፍጥነት እንዲሁም ደግሞ በትክክል ልትጽፉት የፈለጋችሁት ነገር እየጻፋችሁ ደግሞ እየፈጠናችሁ እንድትጽፉ የሚያደርግ ትምህርት ነው ይሄ ትምህርት ማለት ነው። ኦኬ without even having to look at the keyboard ወደ ኪቦርድ ሳትመለከቱ ብዙዎቻችን የምንጽፈው ነው እንደዚህ ነው፣ አንድ በአንድ ነው እየፈለግን የምንጽፈው። ነገር ግን ይህ ትምህርት ከወሰዳችሁ በኋላ ይህ ሶፍትዌር ደግሞ እንዴት እንደምታገኙት አሳያችኋለሁ። እንዴት ዳውንሎድ እንደምታረጉ ፕራክቲስ ታደርጋላችሁ ማለት ነው። ኪቦርድ ሳትመለከቱ ወደ ስክሪን እየተመለከታችሁ እንዴት እንደምትጽፉ አሳያችኋለሁ። ለምሳሌ እዚህ ላይ ሄሎዜር ብዬ ጽፋለሁ። ወደ እናንተ እያየሁ ነው እንደምታይ። ኦፍ ኮርስ አንዳንድ ስህተት ሊፈጥሩ ይችላላችሁ። ነገር ምን ለማለት ፈልጌ ወደ ኪቦርድ ሳታዩ መጻፍ ይቻላል በቀላሉ። ኦኬ after completing the touch typing course you will know how to type faster with all 10 fingers። የኮርስ ከወሰዳችሁ በኋላ በ10 ጣቶቻችሁ በፍጥነት መጻፍ እንዴት እንደምትችሉ ታውቃላችሁ። ታይፕ ዊዛውት ኤረር ምንም ስህተት ማለት ይህ ኮርስ በጣም እየተለማመዳችሁ በሄዳችሁ ቁጥር ስትጽፉ ማለት በ10 ጣቶቻችሁ በፍጥነት ስትጽፉ ኤረር ፍሪ የሆነ ከስህተት ነፃ የሆነ አጻጻፍ ፊደል አለመሳሳት ትችላላችሁ ማለት ነው። ታይፕ ዊዛውት ሉኪንግ አት ዘ ኪቦርድ ኪቦርድ ላይ ሳታዩ መጻፍ ትችላላችሁ። ኢምፕሩቭ ዮር ኮምፒውቲንግ ሃቢትስ ፎር ቤተር ኤርጎኖሚክስ ምን ማለት ነው? ከኮምፒውተር ጋር ያላችሁ ሀቢት ወይም ደግሞ ልምድ በጣም ጥሩ ያደርግላችኋል ማለት ነው። ኔክስት አሁን ፊንገር ፖዚሽንስ፣ ይህ መሰረታዊ ነገር ነው። ግዕዝም ለመጻፍ በትግርኛ በአማርኛ ስትጽፉ እንግሊዘኛው ከቻላችሁት በጣም ቀላል ነው ለግዕዝም ማለት ነው። ናው ፕሌስ ዮር ፊንገር ኦን ዘ ሆም ሮ ብለን የምንጠራቸው ASDF እና JKL ሰሚኮለን እነዚህ ሆም ሮ ወይም ደግሞ ሆም ኪ ብለን ነው የምንጠራቸው። እሱ በመጀመሪያ ጣቶቻችን ማረፍ ያለበት እያንዳንዱ አሁን ይሄ የግራ ጣትና የግራ እጅና የቀኝ እጅ ነው ያለው እንደምታዩት። የትኛው ወዴት እንደሚሆን ኦሬዲ ሁሉም በስዕል እንደምታዩት ተቀምጧል ማለት ነው። ይሄኛው የቀኝና ይሄኛው የግራዬ ኦሬዲ ASDF ዘን JKL ሰሚኮለን አስቀምጠዋለሁ። ይሄ ሁለቱ ጣቶቻችን ታላላቅ ጣቶቻችን ደግሞ ምን ያስቀምጡ ስፔስ ላይ ነው፣ ስፔስ ላይ እናስቀምጣቸዋለን። then ቁጥር 1 እንዴ put your left hand fingers on the keys ASDF left hand fingers is picture ላይ እንደምናየው ማለት ነው። put your right hand fingers on the keys JKL semicolon right hand fingers JKL semicolon okay let the thumbs rest lightly on the space bar thumb ብለን የምንጠራው ቀስ ብሎ ስፔስ ላይ ሁለቱም መቀመጥ አለባቸው ማለት ነው። አራተኛው keep your wrist straight and fingers slightly curved ምን ማለት ነው? እንደዚህ ነው የምናስቀምጠው። አንደኛ wrist ማለት ይሄ ነው አይደል? መዳፋችን እንደዚህ ስንጽፍ እንደዚህ መቀመጥ ያለበት እንደዚህ ነው መሆን ያለበት ማለት ነው። ስፔስ መኖር አለበት መዳፋችን ላይ ነው ኪቦርዳችን ላይ። ለምንድን ነው በጣቶቻችን የፈለግነው ኪ ብቻ እንድንጫን ማለት ነው። ፕሬሲንግ ኪ ለምሳሌ የቀኝ እጃችን ይሄ ኢንዴክስ ፊንገር ብለን የምንጠራው ወይም ደግሞ የሆነ ምልክት የሚያሳየን ምልክት ለመናገር የምንጠቀምበት ጣታችን ጄ ላይ ነው የሚቀመጠው እንዳልኳችሁ። that's why ጄ ደግሞ ከጄ በላይ ምን አለ? ዩ አለ። ከጄ በታችን ምን አለ? ኤም አለ። ኤንም አለ ከጎን። ይሄ ጄ ብቻ ይጽፋል ማለት አይደለም፣ ላይና ታች ያሉት ይጽፋል። ይሄም ኬ ብቻ ይጽፋል ማለት አይደለም፣ ላይና ታች ያሉት ይጽፋል ማለት ነው። እንደዛ ነው የሚጻፈው። ኦኬ ሜክ ሹር ዳት ዩር ፊንገርስ አር ኦን ዘ ሆም ሮ ኪ። መጀመሪያ ስንጽፍ ሆም ሮ ኪ ላይ እንዳስቀምጥን እርግጠኞች መሆን አለብን። ምን ማለት ነው? ASDF እና JKL ሰሚኮለን ላይ እንዳስቀመጥን። ሁለቱ ጣቶቻችን ደግሞ
ማለት ታላላቅ ጣቶቻችን ስፔስ ላይ እንዳሉ እርግጠኞች መሆን አለብን። መጻፍ ስንጀምር ስንለማመድ ከዚህ መጀመር አለብን። then already move your right index finger from J upward to U. Your hand may move slightly to move it easier to reach U ለማግኘት ከJ ወደ U ለመሄድ እንደዚህ ነው የሚሄድ ማለት የሆነ ነገር መንካት የለብንም። በቀላሉ ቀስ አድርጌ ወደ U ይጫናል ማለት ነው። press U with a quick and light touch keeping your hand relax መሆን አለበት ማለት ጨናነቅ ያለባችሁ ቀስ ብላችሁ ባይዞ ወይ ለመለማመድ በጣም ብዙ ቶሎ ለመጻፍ ማሰብ የለባችሁ። በመጀመሪያ ኮሬክት ለመሆን ትክክል ለመጻፍ ነው መጀመሪያ መጣር ያለባችሁ ማለት ነው። ኔክስት ሌቨል ኦሬዲ ነግሬያችኋለሁ። ሁለት በጣም ስፔሻሊ ሶስቱ እዚህ ላይ የምታዩቸው ህጎች በጣም ወሳኝ ናቸው። ኪፕ ዩር አይስ ኦን ዘ ሞኒተር አይናችሁ ኪቦርድ ማየት የለበትም፣ ሞኒተር ላይ መሆን አለበት። አሁን እያደረኩኝ እንዳለው እኔ ኪፕ ሪስታፕ እጃችሁ ደግሞ ስትጽፉ እንደዚህ መተኛት የለበትም ማለት ነው። ኪቦርድ ላይ እንደዚህ መሆን የለበትም፣ እንደዚህ ነው መሆን ያለበት፣ እንደዚህ ማለት ነው። አልኬ ለመጻፍ ፕላስ በጣም ዋና ፎከሳችሁ መሆን ያለበት አኩሬሲ ላይ ነው። አኩሬት የሆነ ትክክል የሆነ የፈለጋችሁት ያሰባችሁትን እየጻፋችሁ እንደሆነ ይህንን ቼክ ማድረግ አለባችሁ። መፍጠን የለባችሁ ማለት ነው። በአጠቃላይ በመጀመሪያ ኮሬክት እንደሆናችሁ ብቻ ነው ለእናንተ ማተር መሆን ያለበት። ከዛ ሬዲ ቱ ስታርት። አሁን ለመጀመር እነዚህም ሶስት ነገሮች አሉ። አንደኛ ሪላክስድ ፖስቸር፣ ስትቀመጡ የተቀመጣችሁበት ወንበር የሆነ ተጨናንቃችሁ መቀመጥ የለባችሁ፣ ለጤናችሁ ጥሩ ስላልሆነ ማለት ነው። ቴኪንግ ብሬክስ፣ ስትጽፉ ደግሞ እረፍት መውሰድ አለባችሁ። ከዛ ፖዚንግ አለ ኤክሰርሳይዝ፣ ኢቭን ከደከማችሁ ፖዝ አድርጋችሁ ትማረግ ትችላላችሁ። በዚህ ኤክሰርሳይዝ ስፔሻሊ ታይፒንግ ማስተር በምትጠቀሙበት ጊዜ። አሁን አንድ ኤክሰርሳይዝ ላሳያችሁና ከዛ ሶፍትዌሩ እንዴት ዳውንሎድ አድርጋችሁ ራሳችሁ መጠቀም እንዳለባችሁ አሳያችኋለሁ። አሁን ኤኤስዲኤፍ እና ጄኬኤል ሰሚኮን እንደምታዩት ይሄኛው በከለር ተቀምጧል። ይሄ ከለር ኤ እና ኤ ላይ ያለው ከለር እና ትንሽ የፊንገር ላይ ያለው ከለር ተመሳሳይ ነው። ይሄም ከኤስ ጋር ሆም ሮ ኦልሬዲ 10 ጣቶች የት እንደሚቀመጡ እያሳያችሁ ነው ማለት ነው። አሁን ፕረስ ስፔስ ኮንቲኒው ብሎኛል። ስፔስ ባር ከኪቦርድ እነካለሁ። እንደገና ስፔስ ባር፣ እንደገና ስፔስ ባር፣ መጨረሻ ላይ ስፔስ ባር እንትን በማድረግ ናው ትራይ ታይፒንግ ኤ ዊዝ ሌፍት ሊትል ፊንገር ይላል። ኤ ጻፍ በዚህ እያሳያችሁ ዝም ብላችሁ ወደ ስክሪን እያያችሁ ብቻ ሆም ሮ ላይ ያስቀምጡ፣ ሆም ኪ ላይ ያስቀምጡ። ምን ልጻፍ? ኤ ጻፍ ብሎኛል። በትንሹ ጣት ኤ ጽፌያለሁ። ኤክሰለንት ብሎኛል። ኤስ ጽፌያለሁ፣ ዲ ጽፌያለሁ፣ ኤፍ ጽፌያለሁ፣ ጄ ኬ ኤል ሴሚኮለን ጽፌያለሁ። ጉድ ኤልዌይስ ዩዝ ዘ ሴም ታብ ቱ ፕረስ ስፔስ። ታብ መጠቀም ይችላል ማለት ትልቁ ፊንገራችን። ግሬት። አሁን ፕረስ አሁን ስራ እንጀምራለን። ኤኤ ስፔስ፣ ኤስኤስ ስፔስ፣ ዲዲ ስፔስ፣ ኤፍኤፍ ስፔስ። እናንተ ማድረግ ያለባችሁ እዚህ ላይ ያሳያችኋል። ጄ አሁን ጄ የኛው ተጠቀም እያለኝ ነው። ጄ አሁን ምን መጻፍ አለብኝ? ስፔስ ላይ ስፔስ ይሄ ነው። ስፔስ ላይ የምትጽፈው ደግሞ እዚህ ላይ ያስቀምጦላችኋል በፖይንት ተስዋይ። በዚህኛው ፊንገር ስፔስ ተጫን ደን ስፔስ ትጽፋለህ እያለ ደን ስፔስ ሲጫን ኦልሬዲ አሁን ምን ልጻፍ? ኤ ጻፍ ብሎኛል። ይሄ ነው ሼድ ሆኖ ያለው ተመርጦ ያለው። ኤ ደግሞ ይሄ ነው፣ ከለሩ እያያችሁት ነው። ኤ በዚህኛው ፊንገር ነው የምትጽፈው። ኦኬ ስፔስ ነው ኤ ሶሪ። እንደገና ኤስ ተመሳሳይ ስፔስ ራሱ እያሳያችሁ የሚሄድ ሶፍትዌር ነው። ይሄን እናንተ ልትሆኑና ከየት ዳውንሎድ እንደምታደርጉ ታሳያችኋለሁ። ጉግል ክሮም ከፍቻለሁ ወይ ብራውዘር፣ ኢንተርኔት ብራውዘር። አሁን እዚህ ላይ www.filehipo.com እየጽፋለሁ። filehipo.com ምርጥ ዌብሳይት ነው። የተለያዩ ፍሪ የሆኑ በነፃ ሶፍትዌር የምታገኙበት ዌብሳይት ነው። እዚህ ላይ ታይፒንግ ማስተር ብዬ እጽፋለሁ። ኢንተር ብያለሁ፣ ሰርች ያደርጋል። አሁን ይሄ ታይፒንግ ማስተር ይላል። እንደምታዩት
ይህ ሶፍትዌር ነው። እኔ እናንተን ለማሳየት የተጠቀምኩበት ሶፍትዌር በጣም አሪፍ ሶፍትዌር ነው። ዳውንሎድ ብዬዋለሁ። እንደገና ዳውንሎድ ሌተስት ቨርዥን ብዬ በቀጥታ ዳውንሎድ ያደርግልኛል። እየጠበቁት ነው። እንደምታዩት ዳውንሎድ ሆኖልኛል በቀጥታ። ኮኔክሽን ፈጣን ስለሆነ ኮኔክሽናችን እዚህ ላይ ገብቼ ሾው ኢን ፎልደር አላለሁ ያለበት ቦታ ለማግኘት ከፈለኩኝ ከዛ መጫን እችላለሁ። አሁን ራይት ክሊክ አድርጌ ኦፕን ብዬ ወይም ዳብል ክሊክ አድርጌ መጫን ብቻ ነው ከኔ የሚጠበቀው። ኦልሬዲ እኔ ኮምፒውተር ላይ ስለተጫነ እንደምታዩት ዳብል ክሊክ አድርጌ መክፈት ነው የሚጠበቅብኝ። በቀላሉ ያስተምራችኋል። አሁን እንግሊዝኛው ፓርት በዚህ ያብቃ። በፓርት 2 የግዕዝ ቋንቋ የግዕዝ ፊደል ለመጻፍ አማርኛም ትግርኛም ለመጻፍ እንዴት እንደምትጠቀሙ አሳያችኋለሁ። ጠብቁኝ። እግዚአብሔር ይባርካችሁ። ቴንኪው